ተጠባቂው ሰርግ ዳናይት ሽምግልና ተላከላት። ተወዳጇ ጋዜጠኛ ልትሞሸር ነው። ተጠባቂው ሰርግ ዳናይት ሽምግልና ተላከላት። ተወዳጇ ጋዜጠኛ ልትሞሸር ነው። እጅግ አነጋጋሪ ከሆኑት አርቲስቶች መካከል አንዷ ዳናይት ነች። ምንም እንኳን ብዙ ኢንተርቪው ላይ መቅረብ ባትፈልግም ሁላችንም ግን ስለ ዳናይት በጣም ብዙ ሰምተን ሊሆን ይችላል። በዛሬው ቪዲዮአችንም ስለ ዳናይት ብዙ ያልተሰሙ ጉዳዮችን፣ ስለ ስራዋ፣ ስለምትኖረው ቅንጡ ህይወትና ስለ አለባበስ ስታይሏ እንዲሁም ምን ያህል ሀብት ልታካብት እንደቻለችና የዚህንም ሚስጥር ስለ ስራዋ የመባረር ጊዜም አጠቃላይ ሙሉ መረጃዎችን ይዘንላችሁ እንመጣለን ማለት ነው። ዳናይት መክብብ እንግዲህ በ1987 በአዲግራት ክልል ተወልዳ አዲስ አበባ ሳሪስ እድገቷን ያደረገች ሲሆን ለቤተሰቧ ሁለተኛ ልጅ ናት። ዳናይት እንደ ማንኛውም ኢትዮጵያዊ ልጅ ያደገች ሲሆን ስለ ልጅነቷ ስትናገር ብዙ ሰው በጣም ቀበጥ እንደሆንኩና የተሞላቀቀ አይነት አስተዳደግ ያለኝ ይመስለዋል። ነገር ግን እንደ ማንኛውም ህፃናት ተቀጥቼን ያደግኩት ትለናለች። አባቴ በጣም ኃይለኛና ቁጡ ነበረ ትለናለች። ዳናይት በአፍላ እድሜዋ ስላሳለፈች ሃይስኩል ላይፍ አስተሳሰብስ ደግሞ በጣም አስቸጋሪ በጥባጭ ከሚባሉ ተማሪዎች ተርታ እንደምትመደብ ትናገራለች። ዳናይት በባህር ዳር ዩኒቨርሲቲ በቴክስታይል ዲዛይን ላይ የተወሰነ ትምህርቷን ከተከታተለች በኋላ በማርኬቲንግ ማኔጅመንት ከዩኒቲ ዩኒቨርሲቲ ልትመረቅ ችላለች። አብዛኛው ሰው ህልሙን ለማሳካት ብዙ ይደክማል፣ በብዙ ውጣ ውረዶች ውስጥም ያልፋል። ብዙ ደክሞ ከህልም ጋር ሳይገናኝ የሚቀርም ይኖራል። ሌላኛው ደግሞ ባላሰበበት የህይወት አጋጣሚ ከህልዋው ጋር ይገናኛል። የዳናይት መክብብ መንገድ ይህንን ይመስላል። ዳናይት በጭራሽ ቴሌቪዥን ላይ ቀርቤ ዝነኛ ሆናለሁ የሚል ህልም ፍላጎትም አልነበረኝም። እንዴት ወደ ዝነኝነት ዓለም እንደመጣች እንንገራችሁ። የቃና ቴሌቪዥን የማኔጅመንት ዳይሬክተር የሆነው ናዝራዊ ገብረስላሴ በአጋጣሚ ዳናይትን ኢንስታግራም ላይ ያታል። በጊዜው ዳናይት እንዳሁኑ ከ1 ሚሊዮን በላይ ተከታይ ያልነበራት ቢሆንም 4000 ተከታዮች ብቻ ነበሯት። በወቅቱ ቃና ቴሌቪዥን ስርጭቱን ሊጀምር በዝግጅት ላይ ነበረ። በጣቢያው የምትሆን የሚፈልጋትን አይነት ሆስት ይጠብቅ ስለነበረ እነ ናዝራዊ የሚያውቋትን ሰዎች ያጠያይቃሉ። ዳናይት ህልሟም ፍላጎቷም አልነበረም። ዝም ብዬ ሄጄ ልምጣ በሚል ሄዳ የመጀመሪያ ኢንተርቪዋን ብታደርግም ተመልሳ ግን መሄድ አልፈለገችም። የኋላ በታላቅ እህቷ ውትወታ ከረጅም ጊዜ በኋላ ወደ ቴሌቪዥን ጣቢያው ትሄዳለች። እድለኛም ሆና እነ ናዝራዊ ለቦታው የሚሆን ሰው አላገኙም ነበርና ካሜራ ላይ እንድትሞክር ያደርጓታል። የመጀመሪያ ጊዜ ቃና ቴሌቪዥን ላይ የሙከራ ፕሮግራሟን ስታደርግ ይህንን ይመስል ነበር። ከዚህ ሙከራ በኋላም ተሳክቶላት #ታይም የተባለ ፕሮግራም መስራት ጀምራለች። በወቅቱ ደሞዟ 4000 ብር የነበረ ሲሆን ወደ ስራም ስትሄድ እንደማንኛውም ኢትዮጵያዊ ታክሲ ተጋፍታ ነበር። በኋላም ከጊዜ ወደ ጊዜ ደሞዟ ከፍ እያለ ሲመጣ በቴሌቪዥን መስኮት እየታዩ ታክሲ መጋፋት የማይሆን ነገር ሲሆን መኪና ተከራይታ መጠቀም ትጀምራለች። ዳናይት ከዚህ በኋላ በብዙዎች ዘንድ ተወዳጅነትን ለማትረፍ ጊዜም አልወሰደባትም። በአሁኑ ሰዓትም ከግማሽ ሚሊዮን በላይ የቲክቶክ ተከታዮች ያሏት ሲሆን ከ1.4 ሚሊዮን በላይ ደግሞ የኢንስታግራም ተከታዮችን በማፍራት ከሀገራችን ቀዳሚ ዝነኞች ተርታ መካከል መቀመጥ ችላለች። እንደዚሁም በእነዚህ የሶሻል ሚዲያ ፕላትፎርሞች ላይ የምትለቃቸው የዳንስ ቪዲዮዎች ተወዳጅነትን አግኝተዋል። ዳናይት ሲበዛ ሳቂታ፣ በቀረጻ መሀል ሳይቀር ሳቋን መቆጣጠር እንደምትቸገር ራሷም የስራ ባልደረቦቿም የሚናገሩ ይህ ሳቋና ጉንጯ ላይ ያለው ዲምፕል ልዩ መገለጫዎቿና በብዙዎቹ የሚወደዱ ነገሮቿ ናቸው። ዳናይት ከዝነኝነት በተጨማሪ ብዙ ሀብት ልታካብት ትችላለች። በአሁን ሰዓት ከቴሌቪዥን አቅራቢነት በተጨማሪ በርከት ላሉ ድርጅቶች ብራንድ አምባሳደር በመሆን ከፍተኛ ተከፋይ ልትሆን ትችላለች። የምታሽከረክረው መኪናም እጅግ ቅንጡ የሆነው ማርሴዲስ ቤንዝ ጄል ሲሆን ይህም መኪና በብዙ ዝነኞች ዘንድ ተወዳጅ ነው። ለምሳሌ ዴቪድ፣ ሪሃና፣ ክሪስ ብራውን እንዲሁም ደግሞ ኪም ካርዳሽያንን ጨምሮ በርካታ ዝነኞች ይህንን መኪና በተለያየ ጊዜ ሲያሽከረክሩ ታይተዋል።
አሁን ባለው የመኪና ገበያ በትንሹ ከ20 ሚሊዮን የኢትዮጵያ ብር በላይ ያወጣል ተብሎ ይገመታል። ዳናይት እጅግ ውብና የተንጣለለ መኖሪያ ቤት እንዳላት በቅርቡ በአንድ የሀገራችን ጣቢያ ላይ መታየቱ ይታወሳል። በቅርቡ ከ8 ዓመታት አይረሴ ጊዜያት በኋላ ዳናይት ከቃና ቴሌቪዥን ጋር እንደምትለያይ ያሳውቃለች። #ታይም የተሰኘውን ፕሮግራሟ በብዙዎች ዘንድ ተወዳጅነትን ያገኘ ቢሆንም ከመጪው ዓመት በኋላ ግን #ታይም እና ዳናይት መክብብ አብረው እንደማይቀጥሉ ታውቋል። #ታይም ያለ ዳናይት ምን ይመስላል የሚለውን አብረን የምናይ ይሆናል። ዳናይት ከስራ መልቀቅ ስለፈለገችበት ምክንያት ስትናገር ከክፍያ ጋር የተገናኘ እንዳልሆነና በግል ምክንያቷ ይህንን ውሳኔ እንደደረሰች ብትናገርም አንዳንድ የቅርብ ሰዎች ግን ከቃና ቴሌቪዥን ጋር ያለ መስማማቶች ሳይፈጠሩ አይቀሩም ሲሉ ተደምጠዋል። ዳናይት አክላም ከዚህ በኋላ የማንኛውም የቴሌቪዥን ጣቢያ ሰራተኛ ሆና እንደማትመለስ ይፋ አድርጋለች። በመጨረሻም ከ4 ዓመታት በፊት ዳናይት ከስራ ሊያስባረራት ከነበረውና ከህዝብ ዘንድ ቁጣን አስነስቶባት ስለነበረው ቅሌት እንንገራችሁ። ወቅቱ በኮሮና ቫይረስ ምክንያት የምሽት ክለቦች ዝግ የነበረበት ጊዜ ነበርና ዳናይት እንደለመደችው ወደ ምሽት ክበቦች ወጥታ እንዳትዝናና ስላደረጋት ከጓደኞቿ ጋር ቤት ውስጥ በመሆን ከልክ ያለፈ መዝናናት ውስጥ ሆናና ሰክራ እንዲሁም ሺሻ እያጨሱ ራሳቸውንና ያሉበትን ሁኔታ ባልተገነዘቡበት ሁኔታ ሲዘባረቁ የሚያሳይ ቪዲዮ ይፋ በመውጣቱ ነበር። ይህ ክስተት ዳናይትን ከመጠን ያለፈ ድብርት ውስጥ ከቷትም ያለፈ ጉዳይ ነበር። ይህ አጋጣሚ ከወዳጆቿ ጋር ያቃቃራትና ከስራ ልትባረርበት የነበረበት አጋጣሚ ነበር። በኋላም ግን ዳናይት ያ ክስተት አስተምሯት እንዳለፈና ቤተሰቦቿን በዚህም ምክንያት ስማቸው በመጥፋቱ እንዳዘነች ተናግራለች። የኢትዮጵያ ሕዝብንም ይቅርታ ጠይቃለች። ዳናይት በተለያየ ጊዜ ጂጂን አብዝታ እንደምትወዳት ስትናገር ይደመጣል። የጂጂን ጉራማይሌ የተሰኘውን ሙዚቃ እንደዚህ ዘፍናው ነበር። ውድ የቻናላችን ቤተሰቦች ስለተከታተላችሁን ከልብ እያመሰገነን ቪዲዮዎቻችን እንደተመቻችሁ ተስፋ እናደርጋለን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ሰላም ቆዩ።